አንዳንዴ እንዲጠቀም የምትፈልገው ለውጥን የምትመኝለት ችግሮቹን ለመቅረፍ የምትጥርለት ሰው እጅግ አስቸጋሪ ሁኔታ ውስጥ ይከትሃል። እያሰብክለት ይወቅስሃል። እየተንከባከብከው ምንም ነገር አይጥመውም። መልካሙን ብትመኝለትም ብትጨነቅለትም ላንተ ሐሳብ ምንም ግድ የለውም። በራሱ ላይ ሙሉ ስልጣን እንዳለው ብትነግረውም አይሰማህም። ሊረዳህ ፈቃደኛ አይሆንም። ውስጡ የተሰገሰገው አሉታዊ ሐሳብ ያንተን መልካም ሐሳቦች ውጦ ያስቀራቸዋል። በዚህ ሰዓት ትግሉን ማቆምና ሰውየውን መተው መቻል ትልቅነት ነው። አዎ ጀግናዬ፣ የማይፈልገውን ተወው። ካልተረዳህ ብዙ አትድከም። ሲገባው ይገባዋል፣ ካልገባውም እንዳይገባው ፈልጎ እስከሆነ ድረስ እርሳው። ምንም የማይፈልግን ውስጡ በተቃርኖ ሐሳቦች የተሞላን የለውጥ እይታዎች፣ የእድገት ሐሳቦች የማይጥሙትን መልካም ሐሳቦች ህመሙ የሆኑትን ሰው ከመራቅ ውጪ ሌላ የሚበጅ ተግባር አይኖርም። ተስፋ መቁረጥ ይጋባል፣ ማማረር ይተላለፋል። በትንሹም በትልቁም ማለቃቀስና ማሳበብ ክፉ አባዜ ነው፣ ይወረሳል። ሁሌም ሲያማርር ትሰማዋለህ። ማማረሩን እንዲያቆምና የተሻለ ቦታ ላይ እንዲገኝ ልትረዳው ስትሞክር ግን በፍጹም ሊሰማህ አይፈቅድም። ከጅምሩ ምሬት የሚባለው ነገር ከማንነቱ ጋር ተዋህዷልና ባይመቸውም አንሶ ላለመታየት እንደተመቸው አድርጎ እየኖረበት ነው። አዎ እርሱ ፍላጎቱና ምርጫው ነውና ሊከበርለት ይገባል። መለወጥ፣ ማደግ፣ ከፍ ማለት አልፈልግም፣ ያለውበት ተመችቶኛል፣ አትነካኩኝ፣ ሲነካኩኝና ሲያግዙኝ ሲያበረቱኝ አልወድም የሚልን ሰው ከመራቅ ውጪ ምንም የሚደረግ ነገር አይኖርም። ሁላችንም የፈለግነውንና የመረጥነውን የህይወት ዘይቤ የመኖር መብት አለን። በንቃት የተሞላ በመልካምነት የተቃኘ ዕለት ዕለት የተሻሉ ነገሮች የሚከወኑበት ባለራዕይና ህልመኛ በአዎንታዊ ሐሳቦች የታነጸ የፈለገውን በማሳካት የሚያምን የህይወት ዘይቤና መርህ ያለው ሰው መቼም ችግር ፈጣሪ ሆኖ አያውቅም። በዚህ ተቃራኒ የቆመ ከማሳበብና ከማማረር የዘለለ የሆነ ነገር ማድረግ የማይችል ዘወትር መንቀፍና መተቸት የሚቀለው መደበኛ ሰውን ጥሎ የማለፍና የመተው አቅሙ አለህና እርግፍ አድርገህ ተወው። በእርሱ ምክንያት ራስህን አታድክም። ሐሳብህ የሚስማማውን ድጋፍህን የሚቀበለውን አዎንታዊውንና ንቁውን ሰው ይዘህ ወደፊት ተጓዝ። ሐሳብህን ሙላ፣ ምኞትህንም ማድረስ። ውሳኔ ማንም በሕይወት ያለ ሰው የሚያደርገው ነገር ነው። ለመወሰን ሀብት አያስፈልግም፣ ድፍረት አያስፈልግም፣ ፍርሃት አያስፈልግም፣ ጭንቀት አያስፈልግም። ምክንያቱም አለመወሰን በራሱ ውሳኔ ነውና። ውሳኔ ሲባል የግድ አዲስ ነገር ለመጋፈጥ መነሳት ብቻ አይደለም። በምትኩ አዲሱን ነገር ፈርቶ መቀመጥ በራሱ ውሳኔ ነው። ውሳኔ የግድ ኃላፊነት ለመውሰድ ቆርጦ መነሳት ብቻ አይደለም። ይልቅ ኃላፊነትን ወደ ጎን ትቶ ሌላውን ሰው ተወቃሽ ማድረግ በራሱ ውሳኔ ነው። የትኛውም ውሳኔ ጀብደኛ አሊያም ልፍስፍስ ሰበበኛ ሊያደርግህ ይችላል። አሁን ያለህበት ቦታ የጥርቅም ውሳኔዎች ውጤት ነው። ነገም እንዲሁ የምትደርስበት ስፍራ የቀጣይ ውሳኔዎች መዳረሻ ነው። የትም ብትሄድ፣ ምንም ቦታ ብትገባ፣ ከማንም ጋር ብትተባበር የማታመልጠው ነገር ቢኖር ውሳኔ ነው። አዎ ጀግናዬ፣ ከየትኛውም ድርጊት በፊት ለሚመጣው ገፍቶ ደግፎ ሕይወትህን አቅጣጫ ለሚያስይዘው ከስህተት ለሚታደግ በትክክለኛው መንገድም ለሚመራ ለውሳኔህ ተጠንቀቅ። ብዙዎች በስሜታዊነት በወሰኑት ውሳኔ የማይወጡት አዘቅት ውስጥ ገብተዋል። ብዙዎች ሰዎችን ላለማስቀየም በወሰኑት ውሳኔ ሕይወታቸውን በሙሉ
የገዛ ሕሊናቸው ተወቃሽ ሆነው ቀርተዋል። ብዙዎች ባለማስተዋል፣ ባለማገናዘብ፣ ባለመረጋጋት በወሰኑት ውሳኔ ለከባድ ውድቀት ተዳርገዋል። የነገው ሕይወት በዛሬው ውሳኔ ላይ የተመሰረተ እንደሆነ በሚገባ ተገንዘብ። ሕይወት በውሳኔ የተሞላች ናት። ውሳኔዎችህም ለስኬታማ ጉዞ አይነተኛ ሚና ይጫወታሉ። ለዚህም ነው ከመወሰን በፊት ደጋግማ አስብ የሚባለው። ያለፈው አልፏል። ለመጪው የሕይወትህ ክፍል ግን በጥንቃቄ ወስን። የትኛውም ውሳኔ የቀድሞ ታሪክህ ማብቂያ፣ ለአዲሱ መነሻ መንደርደሪያ፣ ለሚገጥሙ ፈተናዎች ድል መንሻ፣ ለቀጣይ ጉዞ ግብዓት፣ ለግብህም መንገድ ጠቋሚ መሆናቸውን እርግጠኛ ሁን። የነገው ሕይወትህ በዛሬው ውሳኔህ ላይ የተመሰረተ ነው። የውሳኔ ሰው ከሆንክ የተግባር ሰው የማትሆንበት ምንም ምክንያት የለም። በማወላወል ጊዜ አታጥፋ። ቶሎ ወስን። ኃላፊነት ለመውሰድም ራስህን አዘጋጅ። ራስህን ለመቀየር፣ ራስህን ለማሻሻል የማንም ግፊት አያስፈልግህም። ውሳኔን ከምን ልጀምር ካልክ፣ እንዳትወስን ከሚያደርጉህ ነገሮች ዞር ለማለት ከመወሰን ጀምር። ቀጣዩ ውሳኔ የማንነትህ መለኪያ በመሆን ይቀጥላል። ከአንድ ውሳኔህ ጀርባ ያለውን የተለየ ሕይወት ለመኖር ንቁና ዝግጁ ሁን። አዳዲስ ክስተቶች የሕይወት ልዩ መገለጫዎች ናቸው። ከተለመደው የኑሮ ዘይቤ ስትለይ ውስጥ ሊረበሽ፣ ቅር ሊለው፣ ምናልባትም የሚገጥሙ ፈተናዎች ሊያስጨንቁ፣ የሚጠብቁ ውጣ ውረዶችም ሊያሳስቡህ ይችላሉ። እነዚህ ግን አዲስ ከባቢ እንዳትላመድና ከተለየ የሕይወት ጉዞ ሊያቅቡህ አይችሉም። አንተ ብቻ ያያቸው መዳረሻዎች ከነዚህ ፈተናዎች የተለዩ አልነበሩም። አዲሱ ከባቢ ለአዲስ ፈተና ማጋለጡ ሙሉ ነው። የሄድክበት ሁሉ አልጋ በአልጋ ላይሆን ይችላል። የፈለግከው ሁሉ ቀርቦልህ የሚጠቅምህን አግኝተ ጉዞ እስከምትጀምርም ጊዜ ሊወስድብህ ይችላል። እንዲሁ ተመችቶ ሁሉ ባለበት ሆኖ ግን አንዳች የሚቀየርና የሚያድግ ነገር የለም። ጭቅናዬ፣ ስንብትን ልመድ። መጥፎ ልማዶችን መለየት ልመድ። ጎጂ እይታዎችን መጣል ልመድ። ባላመንክበት አለመጓዝን ልመድ። ከተለየ ከባቢ ጋር ራስህን ማስማማት ልመድ። ከአዳዲስ ውሳኔዎችህ ጋር ተስማማ። የተለየ ነገር ለማግኘት ወደ ከፍታው ለመጓዝ ጠንካራ የውሳኔ ሰው ሁን። ስንብትን በመልመድ ለአዲስ መንገድ ራስህን አዘጋጅ። እንኳን ለተሻለ ኑሮ ይቅርና ሕይወትን በሙሉ የምትሰናበት ጊዜ ስለመኖሩ አስታውስ። ውጣ ውረድ ባለበት ምድር የተለመዱ ነገሮችን አለመሰናበት አይቻልም። ለውጥና እድገት፣ ከፍታና ዝቅታ፣ ማግኘትና ማጣት በሚፈራረቁበት ሕይወት ለአዲስ ለውጥ ራስን ማዘጋጀት ያስፈልጋል። ልብህ ካልወሰነ፣ አንጀትህ ካልቆረጠ፣ ጨከን ካላልክ ስለ አንተነትህ እውነተኛ ኃይል ልታውቅ አትችልም። ብዙ አደጋ ይጋረጥብህ። ለፈተናዎች ተጋለጥ። ስቃይ ይብዛብህ። ነፃነትህን ፈልገህ ዘላቂ ምቾትን መርጠህ ግን ሁሉን የመቋቋምና የማለፍ ብርቱ ኃይል እንዳለህ እወቅ። የተለየ መንገድ በመረጥክ ቅጽበት ብዙ የምታጣቸውና የምትለያቸው ሰዎች እንዲሁም ልማዶች አሉ። የልዩነትህ ውጤትም ለተሻለ ነገርና ለአመርቂ ውጤት ነው። ባለህበት ቦታ ነገሮች የማይቀየሩ ከሆነ መተው ያለብህን መተው፣ መለየት ያለብህን መለየት፣ እንዲሁም ማቆም ያለብህን ማቆም ይኖርብሃል። ስንብት ከባድ እንደሆነ ግልጽ ነው። ትርጉም ከሌለው ቆይታና ከውጤት አልባ በላይ ግን አይከብድም። ባለህበት ሆነ ተፈጥሮ የምታድል ሰውነት የሚለግስ ብርቱ ኃይል ይኖራል። ይህም አዲስን ተግባር ትላመድ ዘንድ የተሻለ ከባቢን እንድትፈጥር ከፍ እያልክ እያደግ
እየተቀየርክ እንድትሄድ ያደርግሃል። አጉል ልማድን መሰናበት ልመድ። የማይጠቅሙ ሰዎችን የመለየት ድፍረት ይኑረ። አሉታዊ እሳቤዎችህን የመተው ልማድ አዳብር። በአዲስ እርምጃ አዲስ ከባቢን ፍጠር። አስተዋይ ሰው መጨረሻዬን አሳምርልኝ ብሎ መጸለዩ ያለ ምክንያት አይደለም። ዛሬ እንደፈለግክ ብትሆን አጨራረስህን ያሳምረው ዘንድ አምላክህን መማጸንህን መቼም እንዳታቆም። የሚያጸድቅ የትናንቱ ሳይሆን የዛሬው ሥራህ ነው። ስለተሮጠ ሁሉም ስለተሞከረ ሁሉም ውስጥ ስለተገባ የሚጠፋ እውነታ የሚሸፈን ማንነት አይኖርም። ሄደህ የምታርፍበትን ስፍራ ማመቻቸትህን እንዳትረሳ። ሰው ገፍቶ ቢያሳስት ከመንገድ ቢያስወጣ ውሳኔውን የወሰንከው አንተ ነህና ከሰውየው በላይ የምትጠየቀው አንተው ነህ። ታሪክ ስም ቢሰጥህ የዛሬ ሥራህ ግን ዋነኛ ሚዛንህ ነው። የምትለካው መጥተህ ባረፍክበት ዛሬ ባለህ አሁን በገባህበት ሁኔታ ነው። አዎ ጀግናዬ፣ መጨረሻህንም እያሰብክ መዳረሻህንም እየመረመርክ ማረፊያህንም እያስተዋልክ ተጓዝ። እጅግ የፈጠነው ሩጫ በሁሉም ለመወደድ መጣር ጥራትህን ከማሳነስ ዋጋህንም ከማውረድ የተሻለ ውጤት የለውም። እስከ ዛሬ ታግለ ከባዱን ተጋፍጠ ለድል ልትበቃ ስትል አቅጣጫህን እንዳትቀይር። ወደፊት የምትጓዘው ግብህን ለመምታት ነው። የምትሮጠው ዓላማህን ለማሳካት ነው። ዕለት ዕለት የምትተጋው አምላክህን የምትማጸነው ለትልቁ መዳረሻህ ነው። በመንገድህ ፈተና አለ። የሚቃወምህ ብዙ አለ። የሚወድህ ብዙ ይኖራል። ዋናው ነገር ግን የምታደርገውን ታውቀዋለህ ነው። በአቋምህ ልትገፋ ትችላለህ። ተቀባይነት ላይኖርህ ይችላል። የሚረዳህንም አጥተህ ይሆናል። ነገር ግን አንተስ በእርግጥ ራስህን ትረዳለህን? የመጣህበትን መንገድ በማስተዋል ትመለከታለህን? ውሳኔዎችህን በእርጋታ አጢነሃልን? አዎ፣ ታሪክህ ምንም ይሁን ትናንት በምንም ልትታወቅ ትችላለህ፣ በምንም ልትጠራ ትችላለህ። ዛሬ ግን ሙሉ በሙሉ ሌላ ሰው ልትሆን ትችላለህ። መጨረሻን ማሳመር፣ በይቅርታ መመለስና ስህተትህን ማረም ያንተ ምርጫ ነው። ክረምቱ ያልፋል፣ በጸደይም ይተካል። ጫናዎች የሚበዙበት ጊዜ፣ የተጠላህበት የተገፋህበት ጊዜም ያልፋል። የአቋም ሰው እስከሆንክ ድረስ ሁሉም በትክክለኛው ጊዜ ይመጣል፣ በሕይወትህ ይከሰታል። ፈጣሪ ሥራውን የሚሠራው ባንተ ፍቃድ ነው። መጨረሻን የሚያሳምረውም ሙሉ ማንነትህን ለእርሱ ማስገዛት ስትችል ነው። በፍጹም ልብህ የእርሱን ፍቃድ ስትማጸን ነው። መጨረሻህን ለአምላክህ ስጠው። ያሳምረው ዘንድ እርሱን ተማጸን። ልክ እንደ ጅማሬ መዳረሻህንም በሚገባ አስብበት። የዛሬው ሥራ፣ የዛሬው ወዳጅነት፣ የዛሬው የሕይወት ደረጃ፣ የአሁኑ ገቢ፣ የአሁኑ የፍቅር ሕይወት፣ የአሁኑ ግንኙነት የሆነ ጊዜ ሐሳብህ ነበር፣ ምኞትህ ነበር። ቢሆንልኝ ብለህ የምትጓጓለትና የምትናፍቀው ነበር። እንዳለመታደል ሆኖ የተመኘነው ነገር በእጃችን ሲገባ ዋጋ ያጣል። ታመን ሳለ ለመዳን የማናደርገው ነገር አልነበረም። ከዳንን በኋላ ግን መታመማችንንም እንረሳለን። ታሞ የተነሳ እግዜሩን ረሳ እንደተባለው ትናንት የት እንደነበርን፣ ስለምን ስንጸልይ እንደነበረ፣ ትልቁ ምኞታችን ምን እንደነበር፣ የሚናፍቀን ከልብ የምንመኘው የምንጓጓለት ነገር ሁሉ እንዲሁ በነበር መቅረቱ ሳያንስ ከትውስታችን ውስጥ እናጠፋዋለን። የማያልፍ ነገር የለም። ነገር ግን ስላለፈ ብቻ ዋጋ ማጣትና መዘንጋት የሌለበት ነገር ይኖራል። በከባዱ ጊዜ የረዱህን ሰዎች፣ ጭንቀትህን የተካፈሉህን ወዳጆች፣ በሚገባ ያስተማሩህን መምህራኖች፣ ለዛሬው ደረጃ እንድትበቃ የተባበሩህን አለቆችህን ሁሉ አፍታ ወስደ ለተወሰነ ጊዜ አስታውሳቸው። አዎ ጀግናዬ፣ የዛሬው ሕይወት
ለውጥ፣ እድገት፣ ብርታት፣ ጥንካሬ የትናንት ምኞትህ ነበር። የትናንት ጸሎትህ ነበር። ትላንት ስትጸልይባቸው የነበሩ ነገሮችን አትርሳ። ለእነርሱም ለማመስገን ጊዜ አትጣ። እንዴት እችለዋለሁ፣ እንዴት አደርገዋለሁ ብለህ ስትጨነቅበት የነበረውን ጉዳይ ስላደረግ አመስግን። ከዚህ ሁኔታ ውስጥ አውጣኝ ብለህ የተማጸንክበትን ክስተት ወደ ኋላ ተመልከት፣ ለእርሱም አመስግን። ስላለፍካቸው ፈተናዎች ካላመሰገንክ፣ ዛሬ ስላመጣው ውጤት ደስ ካላለ፣ በአሁኑ ሁኔታ ማማረር ካበዛ፣ የሚመጣውም የባሰ የሚያማርርና የሚያስጨንቅ ይሆንብሃል። ሁላችንም ትናንት ነበረን። እያንዳንዳችን የሆነ ጊዜ ብዙ ነገር ተመኝተናል። ዛሬ ግን እዛ ቦታ ስንደርስ ረስተነዋል። አዎ፣ ትናንትህን የምታስታውሰው ዛሬን በደስታ እንድትኖር ነው። በትናንት ምኞትህ መሳካት የምታመሰግነው የዛሬ ምኞትህ ነገ በአማረ ሁኔታ እንዲሳካልህ ነው። ውለታን የማትረሳ ቁም ነገረኛ እንድትሆን ነው። ትናንት የናፈቅከው ሕይወት ዛሬ በእጅህ ሲገባ አንተ ሌላ የተሻለውን ብትናፍቅም ዛሬም ያንተኑ ሕይወት በመናፈቅ ላይ የሚገኝ ሰው እንዳለ አስታውስ። አመስጋኝ ማመስገኛ ይጨመርለታል። አስታዋሽ በሁሉ ይታወሳል። ውለታ መላሽ በቀላሉ ተቀባይነትን ያገኛል። ትናንትህን ከምኞትህ ጋር፣ ታሪክህን ከከባድ ጊዜዎቹ ጋር አስታውስ። ምኞቶችህ ዳግም ተሳክተው እንድታገኛቸው ዛሬ ተሳክተውና ሆነው ስላገኛቸው የትናንት ምኞቶችህ ሳትሰስት አመስግን፣ ደስተኛም ሁንባቸው። ያንተ በፈለግከው መንገድ መጓዝ፣ ያንተ ያሰኘ ዘርፍ ላይ መሳተፍ፣ ያንተ በሂደት እየተቀየሩ መጓዝ ምቾት የማይሰጠውና የሚጎረብጠው ሰው ካለ እርሱን የምትሰማበትና በእርሱ ምክንያት ሐሳብህን የምትገታበት ምክንያት የለም። ማንም ቢናገር የገባውን ያክል ነው። ማንም ቢያስተምር የተረዳውንና ያወቀውን ነው። ጠቃሚ ነው የተባለ ነገር ይቅርና ምንም ትርፍ የሌለው ጥቅም አልባ ነገር እያደረግ ብትገኝም ደጋፊና ተቃዋሚ መኖሩ የግድ ነው። በእርግጥም በጀመርከው መንገድ ውጤታማ መሆን ከፈለግ በምንም መመዘኛ የራስህ ተቃዋሚ እንዳትሆን፣ የራስህ ባላንጣና የራስህ ደርቢ እንዳትሆን። በራስህ አመለካከት ዙሪያ ምቾት ያስፈልግሃል። በአቋምህ ምክንያት ነፃ መሆን ይጠበቅብሃል። የተባለ ሁሉ እውነት አይደለም፣ ያልተባለ ሁሉም ሐሰት አይደለም። ማንም በተቃራኒነት ቢቆም አንድም አንተን በራሱ መንገድ ሊያስተካክል፣ ሌላም በአንተ አጀንዳ ራሱን ቀና ሊያደርግ እንደሆነ አስተውል። አዎ ጀግናዬ፣ ምቾትህን ጠብቅ። የሐሳብ፣ የአመለካከት፣ የአቋም፣ የእይታ ምቾትህን በሚገባ በጥንቃቄ ጠብቅ። ማንም እንደፈለገ እየመጣ እንዲያውክህና እንዲረብሽ አትፍቀድ። አቋም እንደሆነ የሚታወቀው እስከ መጨረሻው ስትታገልለት ነው። ተፈጥሮ የማመዛዘን ጥበብን ሰጥታለችና የትኛው ጥሩ፣ የትኛው ትክክል፣ የትኛው አዋጭ እንደሆነ ለማወቅ ብዙ አትቸገርም። ያንተን ሐሳብ ሌሎች እንዲያመዛዝኑልህ አትጠብቅ። ያንተን አቋም ሌሎች እንዲደግፉልህና ከፊት ሆነው እንዲመሩልህ አትጠብቅ። ጥያቄ ቢነሳብህ ከማንም በፊት ራስህን ጠይቅ። የማመዛዘን አቅምህን ተጠቀም። አንተ ስህተት የምትሰማው ሁሉ ልክ፣ አንተ ልክ የምትሰማው ነገር ሁሉ ስህተት እንደሆነም አትቀበል። ሁሌም ቢሆን አዎንታዊነት፣ አሉታዊነት የሚባል አቻ ተቃራኒና ሞጋች እንዳለው አስተውል። አዎ ሚዛን ያስፈልግሃል። የራስህ አንተን የሚወክል አቋምህን የሚገልጽ የማንነት ሚዛን፣ የአቋም ሚዛን፣ የአመለካከት ሚዛን ያስፈልግሃል። ማንም አታገልግል የሚልህን ብትሰማ፣ ማንም ከአዎንታዊ አስተሳሰብ በተቃራኒው የሚፈትንህን ብታዳምጥ፣ ማንም በአንተ ውስጣዊ ሰላም የሚቀናን ብትቀበል፣ በራስህ መንገድ መጓዝ ሳይሆን መሄድ የሚገባህን ርቀት ሳትሄድ፣ ያቀድከውን ሳታሳካ፣ የፈለክበት ቦታ ሳትደርስ መቅረት አይቀሬ ነው። መስማት ያለብህን ካላወቅ፣ መከተል የሚገባህን ጠንቅቀህ ካልመረጥክ፣ የአስተሳሰብ ምግብህን ካላስተዋልክ፣
ለዓይንህ የሚቀርበውን ጆሮ የሚያዳምጠውን ካልመረጥክ የሕይወትህ ሚዛኑን ማጣትና ግራ በተጋባ ሐሳቤ መሞላት ሊያስገርምህ አይገባም። አስተሳሰብህን ጠብቅ፣ በማስተዋል ተጓዝ፣ በጥበብ ተራመድ። ያገኘኸውን ሁሉ የሰማኸውን ሁሉ ወደ አእምሮ አታስገባ። የተባልከውን ሁሉ እየተቀበልክም በከንቱ አትረበሽ። ዓላማህን አትጣል። ምንም እንኳን ለእውንነቱ ዓመታትን ቢፈጅ፣ ለመሳካቱ ረጅም ርቀት ቢያስጉዘኝ፣ ይህ ነው የማይባል ዋጋ ቢያስከፍለኝ፣ ጭንቀቴን ቢጨምረው፣ ጥንካሬን ቢፈትነው እንኳን ህልሜ ህልም ብቻ ሆኖ እንዲቀር አልፈቅድም። የመጀመሪያዎቹ ህልምን የመኖር ጊዜያት እጅጉን ፈታኝ መሆናቸውን ማንም በህልሙ መንገድ የሚጓዝ ሰው ያውቃል። ራስን አቅጣጫ ማስያዝ፣ ከወዳጅ መለየት፣ ከፈጣሪና ከራስ ውጪ ከማንም ምንም አለመጠበቅ፣ አብዝቶ በጥረት ማመን፣ በትጋት መተማመን፣ ዋጋ ለመክፈል ራስን ማዘጋጀት ከሚባለው በላይ ይፈትናል፣ ያሳምማል፣ ተስፋ ያሳጣል። ነገር ግን ይህን ሁሉ ተረድቻለሁና ህልሜ እንዲሁ በሐሳቤ የሚቀር ስተኛ የምመለከተው በምናቤ የሚመላለስ ብቻ ሆኖ እንዲቀር አልፈቅድለትም። ለማንም እኔ ያውቃለሁ አልልም፣ ለራሴ ግን እኔ ያውቃለሁ። ማንንም ለመቀየር አልታገልም፣ ነገር ግን ለራሴ በፍጹም አላንስም። እውን አድርጌ ከማመን በቀር ሌላ ምርጫ ሳጣዋለሁ እንጂ ማንንም ለኔ ብቻ በሚታየኝ ህልም እንዲያምን አላስገድድም። አልፈቅድም። ሐሳቤ ተቀብሮ እንዲቀር አልፈቅድም። ራእዬ ወሬ ብቻ ሆኖ እንዲቀር አልፈቅድም። ህልሜ ልቤን የሚያሞቅ ምናባዊ ግኝት ብቻ እንዲሆን አልፈቅድም። ለራሴ ፍቃድ ሰጣለሁ። ራሱን የመሆን ፍቃድ፣ ሐሳቡን የመኖር ፍቃድ፣ ፍርሃቱን የመጋፈጥ ፍቃድ፣ ራሱን የማስቀደም ፍቃድ፣ ለራስ ኑሮ ለሌሎችም የመድረስ ራሱን አብቅቶ ብዙዎችን የማብቃት ታግሎ የማታገል ሰርቶ የማሰራት ሆኖ ተቀይሮ ኖሮ የማስተማር ፍቃድ ለራሴ ሰጣለሁ። ከራሴ በላይ ማንም ያሰረኝ የለም። ከአስተሳሰቤ ውጪ የገደበኝ የለም። ከፍርሃቴ በቀር ማንም ከአቅሜ በታች እንድኖር አላደረገኝም። የገዛ ስኬቴ ጠላት እኔ እንደሆንኩ ገብቶኛል። የገዛ ከፍታዬ መሰናክል ለዓመታት የምመራበት የህይወት መርህ እንደሆነ ተገልጦልኛል። የውድቀቴ መንስኤ መጥፎ ልማዴ መሆኑን ተረድቻለሁ። በተረዳሁት ልክ እንቅፋቶችን አስወግዳለሁ። ዕለት ዕለት ራሴን አሻሽላለሁ። ለህልሜ ብቁ መሆኔንም ለራሴ ያሳያለሁ። ጀግናዬ፣ ህልሜን እንድትኖር የሚገፋ ማንም እንደሌለ አስታውስ። ለአንተ ስኬት ዋጋ የሚከፍል፣ ለአንተ ምቾት ከስርህ የሚነጥፍ፣ ለአንተ ጥንካሬ የሚለፋ፣ ለአንተ ህልም አደጋ ውስጥ የሚገባ ሰው የለም። ሕይወትህ የራስ ኃላፊነት ነች። ምንም ችግር ይግጠምህ፣ ለምንም አደጋ ብትጋለጥ፣ ምንም ብታጣ፣ ቀዳሚው ተጎጂ ብሎም ቀዳሚው ችግሩን ተጋፋጭ አንተው ራስህ ነህ። ከምታልመው በላይ የምትኖረው፣ በምናብህ እየታገልከው እውን ለማድረግ ከምትጥረው በላይ በእውን የምትፋለምለት፣ እንዲሆንልህ ከምትመኘው በላይ በሂደት እየሰራህበት እውን የምታደርገው ተጨባጭ ህልም ይኖርህ። ለእርሱም ዋጋ ከመክፈል በፍጹም ወደ ኋላ እንዳትል። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ። ማንም ሰው ማንንም ያለ ፍላጎቱ ቦታውን ሊያስቀይረው ብሎም ህይወቱን ሊያሻሽልለት አይችልም። ወደድንም ጠላንም ማናችንም የአሁን ሁኔታችንን ለመቀየር ጥረት እስካላደረግን ድረስ
ተቀብለነው የመኖር ግዴታ አለብን። ሁሌም ቢሆን በምንም ነገር ላይ ሁለት ተቃራኒ ምርጫ አለን። ምርጫዎቻችንም በአንዳንድ እጃችን ይዘን እንደምንንቀሳቀሰው ቁስ ቅርባችን ነው። አንድ ሰው ስለ ሕይወቱ ሙሉ ኃላፊነት ወስዶ የመቀየርና ያለመቀየር ምርጫ አለው። ገቢውን የማሻሻልና ያለማሻሻል አማራጭ አለው። በአማራጭ መሃል ምክንያት መደርደር ይቻላል። ነገር ግን የትኛውም ምክንያቱ አሳማኝ ሊሆን አይችልም። ምርጫ እያላችሁ ምርጫ እንደሌለውና በጨቋኝ አገዛዝ ስር እንዳለ ግዞተኛ መውጫ መንገዳችሁን ሁሉ ዘግታችሁ አትቀመጡ። ስላልተመቻችሁ ነገር ደጋግማችሁ ስላወራችሁ ወደ ምቾትና ምኞታችሁ መቅረብ አትችሉም። ከረጅም ጥረትና ትግል በኋላም ቢሆን ሁላችንም ነፃነት የተባለውን ጽዋ መጎንጨት እንችላለን። ቦታ ቀይሩ። በዚህ ሰዓት የት ናችሁ? ስላላችሁበት ቦታ ስታስቡ ምን ይሰማችኋል? በዚህ ሰዓት የትስ መሆን የነበረባችሁ ይመስላችኋል? በሕይወታችሁ ትልቁ መቀየር ፈልጋችሁ አልቀየር ያላችሁ ነገር ምንድነው? አሁን የት ናችሁ? ወዴትስ መሄድ ትፈልጋላችሁ? አሁን ያላችሁበት ስፍራ ሕይወታችሁ እንደሆነ አስታውሱ። ቦታዬ ነው ይወክለኛል ብላችሁ የምታስቡት ስፍራ ካልተመቻችሁ፣ ስሜት ካልሰጣችሁና ከናንተ ፍላጎት ጋር አልሄድ ካላችሁ ያላችሁ ብቸኛ አማራጭ መቀየር ብቻ ነው። ሕይወት ክብደቷ ከጨመረ እያደር መወሳሰብ ከጀመረች ትርጉም አልባና አሰልቺ ከሆነች ቦታ ቀይሩና ሞክሯት። ዘመኑን በሙሉ በተተከለበት ስፍራ የሚያረጀው የባህር ዛፍ ተክል ብቻ ነው። ዞር ዞር ማለት የሕይወትን ጣዕም በተለየ መንገድ እንድትረዱና እንድታጣጥሙ ያግዛችኋልና ተንቀሳቀሱ። የቦታ ለውጥ፣ የአካባቢ ሽግግር አድርጉ። ጀግናዬ፣ ዋጋ የማታገኝበት፣ ማንም የማያስታውስ፣ ጥረትህ የማይጨምርበት፣ እድገት የማታመጣበትና ወደ ለውጥ የማያስጠጋ ስፍራ ምንም አትሰራም። የበዛው ቆይታ በሰዎች ዘንድ የተነፈቀውን ስፍራ አንተም ለራስህ እንዳትሰጥ ቢያደርግህ እንጂ አንዳች የሚቀይርልህ ነገር አይኖርም። ሕይወትህን ተመልከት። ልኬትህ ዛሬ ያለህበት ቦታ ነው። የምትገመተው በውሎህ ነው። ውሎው ያላማረ ሰው እንዴትም ሕይወቱ ሊያምር አይችልም። ምንም አይነት ትግል አያስፈልግህም። ያልተመቸህን የሕይወትህን ክፍል ለመቀየር ቀስ በቀስ መጣር ጀምር። ለሥራ በምትሰጠው ቦታ ልክ ብርታትህን ጨምር። ዕለት ዕለት ማደግህን ቀጥል። በምኞት ብቻ ሳይሆን በእውን የምትፈልገው ቦታ ራስህን አስቀምጥ። ከምትፈልጋቸው ሰዎች ጋር ጊዜን አሳልፍ። የምትፈልገውን ገቢ ወደ ኪስ አስገባ። ለለውጥ ዛሬ ነገ አትበል። አሁን ማድረግ የምትችለውን ትንሽ ነገር በማድረግ ጀምር። አትቁም። በሚያሰምጥ ጊዜያዊ ምቾት ውስጥ ትልቁን ራዕይህን አትቅበር። የኛ ቢሆን ብለን በምንመኘው፣ በምንወደው፣ ከልባችን በምንናፍቀው ሰው መገፋትና የመጠላት ሁኔታ ሲገጥመን ቀድሞ ወደ አእምሮአችን የሚመጣው ምን ይሆን? ለሰውየው እንደማንገባው እንደማንመጥነው ወይስ ሰውየው እንደማይገባንና እንደማይመጥነን? ራስህን እንደ ሰዎች ፍላጎት ማሟያነት የምታስብ ከሆነ ወደድክም ጠላህም ሚዛንህ በእነርሱ ተቀባይነት ማግኘት አለማግኘትህ ነው። ራስህን ለእነርሱ ብቁ ማድረግ ላይ ካተኮርክ መለኪያ የእነርሱ ምላሽና ተቀባይነት ይሆናል። እነርሱ የሚያሰምሩልህን መስመር መቀበልና ማለፍ ሲሳንህ የጀመርከውን የራስህን ትክክለኛ መንገድም ትስታለህ። የእነርሱን ምላሽ እንደ ማንነትህ ልኬት መቀበል ትጀምራለህ። ጀግናዬ፣ የማይመጥንህ ይሄዳል። በአንተ ደረጃ በአንተ ልኬት ያልሆነ አንተን የማይመጥንህ የትኛውም ነገር አንተ ጋር የሚሆንበት ምክንያት አይኖርም። ብዙ ጊዜ አንተ በቂ ስላልሆንክ ሳይሆን አንተ ከበቂ በላይ ስለሆንክ መተው ያለብህ ሁኔታ ወይም ሰው ሊኖር ይችላል።
ካንተ አንሶ መገኘት፣ ካንተ አለመቻል፣ ካንተ ብቁና ዝግጁ አለመሆን ሳይሆን ከተቀባይ ከደረጃ ማነስና ብቁ አለመሆን ያሰብከው ነገር ላይሳካ ይችላል። ለራስህ ትክክለኛ፣ ታማኝ፣ ወዳጅ፣ ተንከባካቢና አሳቢ እንደሆንክ ከተሰማ ወደ ሕይወትህ የሚገባውም ሰው እንደዛው ይሆናል ብለህ አትጠብቅ። አንተ ታታሪ፣ ጠንክሬ የምትሰራና ለዓላማ የምትታገል ሆነ በጥቃቅን ጊዜያዊ ተግባር ላይ ጉልበትና ጊዜን የምታጠፋ ከሆነ በእርግጥም የማይመጥን ስፍራ ላይ ተገኝተሃል ማለት ነው። አዎ፣ በሕይወትህ ጥበቃን ተለማመድ። ትክክለኛውን ጊዜ ጠብቅ። የሚመጥንህን ሰውም ሆነ ሁኔታ በትዕግስት ተጠባበቅ። ያንተ ለነገሮች ዝግጁ መሆን ብቻ ግንኙነትህን ወይም ስራህን ውጤታማና ስኬታማ አያደርግም። በምትወደው ሰው አለመወደድ ያንተ ችግር አይደለም። በምትወደው ስራ ለውጤት አለመብቃት ያንተ ክፍተት አይደለም። የምትፈልገው ቦታ ያልደረስከው ስለማትችል አይደለም። አንድም ፍላጎትህ ካንተ ልኬት በታች ነው፣ ሌላም ጊዜው አሁን ስላልሆነ ነው። የማይወድህን ሰው እንዲወድህ የመታገል ግዴታ የለብህም። የማይመለከት ስፍራ መገኘት አይኖርብህም። በተመጣጣኝ ሁኔታ ለአንተ ስሜት ከሌለው ሰው ጋር ጊዜህን የምታባክንበት ምክንያት የለም። አንተ ልክህን ስታውቅ፣ መጠንህን ስትለይ፣ ራስህን ስታከብር፣ የሚገባህን ስትረዳ የሚያከብርህ ቦታ የሚሰጥህና ከልቡ የሚፈልግህ ሰው እንደሚመጣ አትጠራጠር። የእምነትን ወሳኝነት ለማወቅ ግዴታ በክህደት ጎዳና ማለፍ አይጠበቅብንም። ከማናምነው ሰው ጋር ወንዝ መሻገር አንችልም። ስለ ወደፊት ሕይወታችን በእርግጠኝነት መናገር አንችልም። በእያንዳንዱ እንቅስቃሴያችን ከስጋት የጸዳ ጊዜን ማሳለፍ አንችልም። በፍጹም ተረጋግተን መኖር አንችልም። መታመን አለመታመን የእርሱ ጉዳይ ቢሆንም ማመን ግን ያንቺ ኃላፊነት ነው። ከማታምኚው ሰው ጋር ሕይወት ለመምራት ማሰብ አውቆ ራስን ለሕመም እንደማጋለጥ ነው። ባለማመንሽ ውስጥሽ በጥርጣሬ ይሞላል። በወጣ በገባ ቁጥር ትረበሻለሽ። እያንዳንዱን እንቅስቃሴውን ማወቅ ትፈልጊያለሽ። ሁሉንም ተግባሩን እንዲያሳውቅሽ ትጠብቂያለሽ። ጭቅጭቅና ንዝንዝ የየዕለት ተግባርሽ ይሆናል። አለማመን ስሜትሽን ይጎዳል፣ ነፃነትሽን ይገፋል፣ ሕይወትሽን ያዝረከርከዋል፣ ሰላም ይነሳሻል፣ በራስ መተማመን ያሳጣሻል። በተጠራጠርሽ ቁጥር ራስሽን የመጫወቻ ሜዳ ታደርጊያለሽ። አዎ ጀግኔት፣ ካላመንሽው ይቅርብሽ። ልብሽ ሳይፈቅድ አእምሮሽ ብቻ ሊያሳምንሽ ቢጥር ዋጋ የለውም። ማንነትሽ ያልተቀበለውን ከአንቺነትሽ ጋር ያልተስማማውን ሰው የሕይወት ዘመን አጋር ለማድረግ መጣርሽ ትልቅ ዋጋ ሊያስከፍልሽ እንደሚችል ወቂ። የትኛውም ግንኙነት ያለመተማመን ግንኙነት ሊሆን አይችልም። ሁለት ነፍሳት የመዋደዳቸውና የመፈቃገዳቸው ዋነኛ መሰረት መተማመናቸው ነው። ያንቺ ታማኝ መሆን ደግሞ የሕይወት አጋርሽን እንድታምኚው ያደርግሻል። አብዛኛው ተጠራጣሪ ሰዎች ለራሳቸው ታማኝ ያልሆኑ ሰዎች ናቸው። ስለዚህ መጠራጠር ስትጀምሪ በቅድሚያ የራስሽን ታማኝነት በሚገባ አስተውይ። ሰዎች ሁሉ እንደኛ ስለሚመስሉን ራሳችን ላይ የምናየውን ክፍተት በእነርሱም ላይ መፈለግ እንጀምራለን። አንድ ነገር ወቂ፣ ያንቺ መጠራጠር፣ ያንቺ በሙሉ ልብ አጋርሽን አለማመን በእርግጥም እርሱን የማይታመን ሰው አያደርገውም። ለጥርጣሬ የሚያበቃሽ የትኛውም ምክንያት ቢኖርሽ አስቀድመሽ የራስሽን ታማኝነት አጣሪ። በመቀጠልም በምክንያትሽ ላይ በግልጽ ለመነጋገር ጊዜው ሰጂ። አዎ ጀግናዬ፣ የምታምነው የሚታመን ሰው ስላገኘ ላይሆን ይችላል።
በጭፍኑም ያየኸውን እንዳላየ ሆነ ላይሆን ይችላል። የምታምነው እምነት የግንኙነት ምሰሶ፣ ንግግር ደግሞ ዋና መሰረቱ እንደሆነ ስለምታውቅ ነው። ያንተ ማመን የምታምነው ሰው ይበልጥ ታማኝ እንዲሆን ያደርገዋል። አንድ ሰው ኃላፊነት ሲጣልበትና እንዲሁ ሲተው የሚያሳየው እንቅስቃሴ አንድ አይደለም። ራስህ ታምነ ሌላውን ማመን ስትችል ሰላማዊና የተረጋጋ ግንኙነት ይኖርሃል። ወንድነት መናገር ያለብህን በሰዓቱ ከመናገር እንዲያግድ አትፍቀድ። የአጋርህን ውሎ ተከታትለ መታመን አለመታመኗን ማረጋገጥ አትችልም። በጥርጣሬህም ነገሮችን ወዳልተፈለገ መንገድ መምራት አይኖርብህም። የምታምናት ለራስህ ብለህ እንደሆነ ተረዳ። የመታመኑን ድርሻ ለእርሷ ተውላት። አንተም ማመን እስካለብህ እመናት። የታማኝነት ክፍተት ቢፈጠር እንኳ በግልጽነት መነጋገሩን የመጀመሪያ ምርጫ አድርግ። የሰው ልጅ አውቆም ይሁን በአጋጣሚ ከባዱን የክህደት ዱላ ሊያሳርፍባችሁ ይችላል። በሰዓቱ ብዙ ትሰቃያላችሁ፣ ትታመማላችሁ፣ ብዙ ነገር ያስጠላችኋል፣ ሰማይ ምድሩ ይዞርባችኋል። ከዛም በላይ የክህደቱ መንስኤ እናንተ እንደሆናችሁ እያሰባችሁ በራሳችሁም ልታዝኑ ትችላላችሁ። ነገር ግን አንድ ነገር አስታውሱ፣ ክህደት የሰይጣን እንጂ የቅዱሳን መገለጫ አይደለም። ማንም እምነቱን ቢያጎድል፣ ማንም ቃሉን ቢያጥፍ፣ ማንም ፊቱን ቢያዞርባችሁ የሳጥናኤልን የጥፋት መንገድ ተከትሏልና ከናንተ ከተጠቂዎቹ በላይ ለእርሱ ዘኑለት። ሳጥናኤል ፈጣሪውን ካደ፣ አምላክነቱን ሽሮ ራሱን የማይገባውን አምላክ ማድረግ ፈለገ። ቅጣቱም ዘላለም ወደማያንቀላፋው እቶን እሳት መጣል ሆነ። ይሁዳ አምላኩን ክዶ በ30 ዲናር ለአይሁድ አሳልፎ ሰጠው። አሟሟቱም እጅጉን ዘግናኝና አሰቃቂ ሆነ። ማንም በክህደት መንገድ ቢጓዝ ውጤቱ መልካም ሊሆን አይችልም። እምነትን አግድሎ የከበረ፣ ቃሉን አጥፎ የጸደቀ፣ ቃላባይ ሆኖ ያሸነፈ የለም። እምነት ለየትኛውም ግንኙነት መሰረት ነው። አዎ ጀግናዬ፣ ታማኝ ሁን። ክህደት ተፈጽሞብኛል ብለ በፈጣሪ ዘንድ ከተጠሉት፣ በሰዎችም ከተወገዙት ከካዲዎች ተርታ ራስን አታስቀምጥ። ታማኝነት በየርክበት ሁሉ የሚከተል ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው ወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል፣ ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም።
መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃላባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ስራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።